100% የቀድሞ ፍቅረኛህን የምትመልስበትን አስማት ዛሬ እነግርሃለሁ። ወደ ቀድሞ ፍቅረኛህ እንድትመለስ መምከር አልወድም። የተሻለ ነገር ሁልጊዜም ይገባሃል ብዬ ነው የማስበው። የተውካት ሴት መልሰህ ወደ ህይወት ማስገባት ግን ችግር እንጂ ጥቅም የለውም። የተለያያችሁት በምክንያት ነው። ነገር ግን የተለያያችሁበት ምክንያት ወሳኝ ቁልፍ ነው። ቤተሰቦቿ ወይም ህይወት ከአንተ ለያት ጥሩ ልጅ ልትሆን ትችላለች። ይችን ሴት እንዴት አድርገህ መመለስ እንደምትችል ዛሬ አስተምርሃለሁ። አንተን በማጣት ተጸጽታ አንተ ጋር እንድትሆን የሚያደርግ ዘዴ ነው የምነግርህ። ያለማቋረጥ መልእክት መላክ ወይም ሌላ እድል እንድትሰጥህ መለመን ይቀራል። ስለ አንተ ማሰብ እስክትጨነቅና እሷ ራሷ ወደ አንተ እስክትመጣ ድረስ የኃይል ሚዛኑን በጥልቅ ስለመቀየር አስተምርሃለሁ። እስከ መጨረሻው ከኔ ጋር ቀጥል፣ ምክንያቱም የልብ ስብራትን ወደ ቁጥጥር የሚቀይር ትክክለኛውን የአስተሳሰብ ለውጥ እነግርሃለሁ። እመነኝ፣ ይህን ከተረዳህ በኋላ በጭራሽ ትኩረት ለማግኘት አትለምንም። ይህ ቪዲዮ ኃይልን ስለማስመለስ፣ ሴቶች ለምን እንደሚርቁ ስለመረዳትና እሷ ልትርቅህ የማትችለው ሰው እንዴት መሆን እንደምትችል ስለማሳወቅ ነው። ፍቅራችሁ ያበቃለት ወይም እሷ ፍላጎቷን እያጣች ቢሆንም የማካፍል ነገር ሁሉ ይሰራል። ዛሬ 14 የተረጋገጡ እርምጃዎችን እሰጥሃለሁ። እያንዳንዱም ስሜታዊና ስነልቦናዊ ፍላጎቷን ወደ አንተ እንድትመልስ ታስቦ የተሰራ ነው እና በመጨረሻም ምን እንደሚሰራ ብቻ ሳይሆን ለምን እንደሚሰራና በህይወትህ በሙሉ እንዴት መጠቀም እንደምትችል ትረዳለህ። ስለዚህ ቡናህን ያዝ፣ ተቀመጥና በእርጋታ ስማኝ። ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አብራችሁን ቆዩ። አንደኛውና የመጀመሪያው እንደ ሰው መለያየትን ተቀበል። እሷ ስትሸሽ የመጀመሪያ ፍላጎትህ እሱን ማስተካከል ነው። ለመደወል፣ ለማብራራት፣ ለማንኛውም ነገር ይቅርታ ለመጠየቅ ትፈልጋለህ። ግን ይሄውልህ መራራ እውነት፣ እሷን የበለጠ የሚያርቃት ያ ነው። ተቃራኒውን ማድረግ አለብህ። መለያየቱን ተቀበል። አትዋገው፣ አትለምን፣ አታሳድ። ለምን ካልከኝ ምክንያቱም መቀበል ጥንካሬህን ያሳያል። ለእሷ ስሜታዊ ጥገኛ እንዳልሆንክ ያሳያታል። ጥላ ስትሄድ ችላ ካልካት የማወቅ ጉጉቷ ይጨምራል። ለምን በጣም የተረጋጋ ነው፣ ግድ የለውም ሌላ ሰው ያገኘ ብላ ማሰብ ትጀምራለች። ይህ የመጀመሪያው የጥርጣሬ ዘር ነው እና ኃይለኛ ነው። አስታውስ፣ ነገሮችን በእርጋታ መቀበል ድክመት አይደለም፣ ቁጥጥር ነው እና ታሸንፋለህ። አሁን መቀበልህን ከተማርክ ወደ ቀጣዩ የኃይል እንቅስቃሴ እንሄድ። ሁለተኛው ዝምታን ተግብር። ዝምታ ኃይል ነው እና በትክክል ጥቅም ላይ ሲውል እሷን ያበሳጫታል። ምንም ግንኙነት አለማድረግ እሷን ስለመቅጣት አይደለም፣ ቦታ ስለመፍጠር ነው። እሷ እንድትናፍቅ ቦታ መስጠት ነው። አስበው፣ ሁልጊዜ እዚያ ከሆንክ አንድ ሰው እንዴት ሊናፍቅህ ይችላል? ዝምታ እሷን አንተ የማጣት እውነታን እንድትቀበል ያስገድዳታል። ከአንተ ጋር የነበረችበትን ህይወት ከአንተ ውጪ ካለው ህይወት ጋር እንድታወዳድር ጊዜ ይሰጣታል እና ገምት፣ ትዝታዎች ይናፍቋታል። እነዚያ ጥሩ ጊዜዎች፣ እነዚያ የውስጥ ቀልዶች ሁሉም ትዝ ይሏታል። ለምን እንደማትደውልላት፣ ቴክስት እንደማትልክላት ትገረማለች እና ያ የማወቅ ጉጉት የብስጭት ስሜት ይፈጥራል። ምንም ግንኙነት አለማድረግ የውጊያ ቦታ ነው። እዚህ ካሸነፍክ ጦርነቱን ታሸንፋለህ። ነገር ግን ዝምታ ብቻውን በቂ አይደለም። በዚህ ጊዜ ውስጥ ማድረግ ያለብህ ወሳኝ ነገር አለ። በቁጥር 3 እንመለከተዋለን። ሶስተኛው በራስ ላይ ስራ። ለማደግ ጊዜው አሁን ነው። ብዙ ወንዶች እዚህ ይሳሳታሉ። ውጤቶቹ በበቂ ፍጥነት ሳይመጡ ሲቀሩ ተስፋ ቆርጠው ይወድቃሉ። ግን አንተ አትሳሳትም። ወደ ጅም መሄድ፣ በግብር ላይ ማተኮር፣ ከምኞቶች ጋር እንደገና መገናኘት አለብህ። እሷ የማትተወው ሰው ሁን። እድገትህን አሳይ፣ ግን ለእሷ ሳይሆን ለራስህ። ስኬት ማግኔት ነው። በጥንካሬ ስትኖር፣ ስትበለጽግና ያለ እሷ ስትሻሻል ስታይ ጸጸት ይፈጥርባታል። የኃይል ሚዛኑ የሚለወጠው እዚህ ጋር ነው። እሷ ያጣች መስሏት የነበረው ሰው አሁን ተደራሽ አይደለም እና ያ ለእሷ አስፈሪ ነው። አንዴ ማደግ ከጀመርክ ስውር የስነ ልቦና መቀስቀሻዎችን ጥበብ ለመማር ጊዜው አሁን ነው። አራተኛው ስሜታዊ ትዝታዎችን ቀስቅስ። ሴቶች በሎጂክ አያፈቅሩም፣ በስሜቶች ያፈቅራሉ እና ከስሜታዊ ትዝታዎች የበለጠ የሚመታቸው የለም። አልፎ አልፎና በዘዴ ጥሩ ጊዜዎችን የሚያስታውሳት ነገር ለጥፍ። ምናልባት ዘፈን፣ ሁለታችሁም የወደዳችሁትን ቦታ፣ እሷ እንደሆነች የምታውቀው ግልጽ ያልሆነ ታሪክ አጋራ። ግልጽ አትሁን፣ ስትራቴጂካዊ ሁን። እየደረስክ አይደለም፣ እያስታወስካት ነው። ይህ ደግሞ የናፍቆት፣ የጸጸት፣ የጉጉት ስሜቶችን ድብልቅ ይፈጥራል። በድንገት ስልኳን እያየች ትስቃለች፣ የነበራችሁን ነገር ትናፍቃለች። አምስተኛው ስትደውል በጥንካሬ ምላሽ ስጥ።
መልእክት ብትልክልህ እንደ ቡችላ አትዝለል። የተረጋጋ፣ አጭር፣ ጨዋ ግን ቁጥጥር የተደረገበት ሰው ሁን። ስራህን አሁንም ግድ እንደምትሰጥ ማረጋገጥ አይደለም፣ በጥሩ ሁኔታ ላይ እንደሆንክ ማሳየት ነው። ምሳሌ እሷ ሃይ እንዴት ነህ ብትልህ ደህና ነኝ፣ አንቺም ደህና እንደምትሆኝ ተስፋ አደርጋለሁ ብለህ ምላሽ ስጥ። አጭር፣ ጣፋጭ፣ ስሜታዊ ግንኙነት የሌለበት። ይህ ሁለት ነገሮች ያደርጋል። ተስፋ የቆረጥክ እንዳልሆንክ ያረጋግጣል እና ውሳኔዋን እንድትጠራጠር ያደርጋታል። አንተ እንደምታለቅስ እየጠበቀች ነበረ፣ ግን አንተ ኮራ ትላለህ። አሁን ማሳደዱን ትጀምራለች። ነገር ግን ሁኔታውን ሙሉ በሙሉ ለመቀየር የሚስጥር ኃይልን መረዳት አለብህ። ስድስተኛው ልትረዳው የማትችለው ሚስጥር ሁን። ሁሉንም ነገር የማይገልጽ ሰው ውስጥ የሚያሰክር ነገር አለ። አሁን እሷ አውቀዋለሁ ብላ ታስባለች። እንቅስቃሴህን፣ ስሜቶችህን፣ ስራህን የምታውቅ ይመስላታል። ያንን ስርዓት አፍርስባት። የማወቅ ጉጉት መሳሪያህ ነው እና ልትጠቀምበት የምትችልበት ጊዜው አሁን ነው። ግን ሚስጥር ብቻውን በቂ አይደለም። አንድ ሰው ሊኖረው ከሚችለው በጣም ማራኪ ባህሪያት ውስጥ አንዱ እንደገና ማስተዋወቅ አለብህ። ዓላማ ይኑርህ። ሰባተኛው ዓላማህን እንደገና አቀጣጥል። በተልእኮህ ላይ አተኩር። ሚስጥሩ ይኸውልህ፣ ሴቶች ዓላማቸው የሁሉን ነገር ማዕከል በሚያደርጉ ወንዶች አይሳቡም። ዓላማ ያላቸውና እነሱ የሚጋብዙ ወንዶች ይፈልጋሉ። በተልእኮው ላይ ያለ ሰው ማግኔት ነው። ሴቶች መከተል እንጂ መምራት አይፈልጉም። አሁን ዓላማህን ካገኘህ ስውር የማህበራዊ ማረጋገጫ ጥበብን ለመቆጣጠር ጊዜው አሁን ነው። ስምንተኛው የማህበራዊ ማረጋገጫን ተጠቀም። ዋጋህን እንድታይ አድርጋት። እውነቱን እንነጋገር ከተባለ ሴቶች ተወዳዳሪዎች ናቸው፣ በተለይ ቀድሞ ለነበራቸው ወንዶች። ሌሎች ሴቶች ማራኪ ሆነው ሲያገኙ የሆነ ነገር ይለወጣል። ሁልጊዜም ይህን ያህል ውድ ነበረ፣ የሆነ ነገር አጣው ብላ ማሰብ ትጀምራለች። ቅናት የጸጸት ዘርን የሚዘራ በዚህ መንገድ ነው። ግን አንዴ ቅናትን ካነሳሳ በኋላ ረጅም ጨዋታውን ለመጫወት ጊዜው አሁን ነው እና ያ በትዕግስት ይጀምራል። ዘጠነኛው የማይናወጥ ትዕግስትን አዳብር። አብዛኞቹ ወንዶች እዚህ ላይ ይወድቃሉ። ውጤቶቹ በበቂ ፍጥነት ሳይመጡ ሲቀሩ ተስፋ ቆርጠው ይወድቃሉ። ግን አንተ አትወድቅም። በትዕግስት በስሜቶች ላይ መቆጣጠር ያሳያል። ተስፋ የቆረጥክ እንዳልሆንክ፣ አስተዋይ እንደሆንክ ያሳያል እና ካልተሸበርክ ክብርህ ያድጋል። ትዕግስትህ ድክመት አይደለም፣ በንጹህ መልኩ ኃይል ነው። አሁን ታጋሽ ስለሆንክ ወደ ቀጣዩ ስሜታዊ እንቅስቃሴ ናፍቆት እንግባ። አስረኛው ስሜቷን ለማቀጣጠል ናፍቆትን ተጠቀም። ሰዎች እውነታዎችን አያስታውሱም፣ ስሜቶችን ያስታውሳሉ እና ናፍቆት ሊፈጥሩ ከሚችሉ በጣም ኃይለኛ ስሜቶች አንዱ ነው እና ልክ እንደዛው ስሜታዊውን በር ከፍተሃል። ግን ናፍቆት ብቻውን እሷን አያመጣትም። እንደተለወጥክ ማሳየት አለብህ። 11ኛው ልትቋቋመው የማትችለው ሰው ሁን። አንዳንድ ጊዜ እውነተኛ ሀቅ ይሄውልህ፣ እሷ ትታ ሄደች፣ ምክንያቱም ገና ያ ሰው ስላልነበርክ። በጣም የምትፈለግ፣ በጣም የምትገኝ፣ በጣም የምትተነበይ ነበርክ። ያንን ለማስተካከል ጊዜው አሁን ነው። አዲሱ አንተ እንደማትጠብቅ ስታውቅ የተለየ ስሜት ይኖራታል። ነገር ግን እድገት ግላዊ ብቻ አይደለም፣ በስውር ወደ እሷ ስሜታዊ ቦታ መመለስ አለብህ። 12ኛ በዘዴ ግን በአንተ ውል ተመለስ። ይህ እርምጃ ወሳኝ ነው። ይህ የአንተ መመለሻ ጊዜ ነው። ከሳምንታት ዝምታ በኋላ ትመለሳለህ። ግን ተስፋ የቆረጥክ አይደለህም፣ የምትለምን አይደለህም። ይልቁንም የተረጋጋህ ነህ እና ያ ልትሆነው የምትችለው በጣም ማራኪ ነገር ነው። ነገር ግን በመጨረሻ ብትዋጋስ አዲስ ህጎችን የምታሳየው እዚህ ጋር ነው። 13ኛው ድንበሮችን አስቀምጥ። ብትመለስ፣ ብትደውል ወይም ለመገናኘት ብትጠይቅህ በጥንቃቄ አድምጥ። ይህ የኃይል እንቅስቃሴ ነው። ምሳሌ ለማውራት ዝግጁ ነኝ፣ ግን ያለፈውን ለመድገም ፍላጎት የለኝም በላት። ይህ ያናድዳታል፣ ምክንያቱም አሁን አንተ ሽልማቷ ነህ። እሷ ወደ ህይወት ለመመለስ ብቁ መሆን አለባት እና በትክክል እንደዚያም መሆን አለባት። 14ኛውና የመጨረሻው አሁንም እንደምትፈልጋት ወስን። የመጨረሻውና በጣም ኃይለኛው እርምጃ ይኸውልህ፣ አንዴ ከተመለሰች፣ አንዴ እያሳደደች ከሆነ ቆም ብለህ ራስህን ጠይቅ። አሁንም እሷን ፈልጋታለሁ በል። ስለዚህ ይኸውልህ፣ በዚያን ጊዜ እሷን ለመመለስ በጣም ጥሩ እንደሆንክ ልትገነዘብ ትችላለህ እና ግቡ ያ ነው። ሴቶች የሚያሳድዱት ሰው መሆን እንጂ ሴቶችን የሚያሳድድ ሰው መሆን አይደለም። ስለዚህ አሳዳጅ አትሁን። የትኛዋም ሴት ወደ አንተ እንድትመጣ ከፈለክ ሴቶችን ወደ አንተ ሊያመጣልህ የሚችለው ስታሳድድ ሳይሆን ተሳዳጅ ስትሆን ነው። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ